ሰኒዬ እንግዲህ ደህና ስትጫወትም ደህና ስትደበርም ሁላ መጨረሻ ላይ ግን እህቷ ከማንም ጋር እንድትሆኝ አልፈልግም፣ ጓደኛም ሆነ ማንንም እንድትቀርቢ አልፈልግም፣ የሴትም የጓደኛም እንዲኖረሽ አልፈልግም አለቻት ማለት ነው። እንዴ የእሷ ህይወት ተበላሸና የእሷም ህይወት ይበላሻል ማለት ነው እንዴ? ማለቴ የእሷን የገጠማት እችኛዋን ላይ ገጥማት ይችላል፣ ግን ደግሞ በሰው ሞላር ላይ መረማመድ አይከብድም ማለት ይከብዳል እንዴ? እና ልጅቷ ከነ ጽናትንም አራቀቻት ማለት ነው። ጽናት ስትደውልለት አታነሳም። በቃ ተይን ጽናት ምናምን እያለች እየተበሳጨች ነበረ። እንደዛ ማድረግ የለብሽም ማለት ልጅቷ ሰው ያስፈልጋታል እንዴ? ብቻዋን ታዲያ እስከመቼ ነው እስረኛ መስላ የምትቀመጠው? ክብሮም እንኳን እየሄደ እንግዲህ እንደዛው ቢያዝጋትም ከአሁን በኋላ ግን ቤታ አንድም ሰው የሚሄድ አይመስለኝም። እሷም ከማንም ጋር መገናኘት አትፈልግም። እህቷ አስጠንቅቃታለች። ተናግሬያለሁ ብላ እንግዲህ ከአሁን በኋላ ምንም ነገር መስማት አልፈልግም ብላ ስልክ ዘጋችባት። ጉድ እኮ ነው የማይሆነውን ነገር። ጽናቴ ደግሞ አምሮኛል ማለት አበዛች ማለት ነው። የኔ ቆንጆ አርግዛለች መሰል። ከዛም ምንድን ያልሽው? አምሮኛል በቃ ነገሩ ሆኗል ማለት ነው። አረገች ልትላት እኮ ነው ሰንዬ። አንቺ እንደምን ሆነሻል እኮ አይቼዋለሁ ባለፈው። ማንን ያየሽው አለች። የሰናይት ቀልድ እኮ በጣም የሚያስቀኝ የሆነት ሰኒ ቀልዷ አይጠገበም። ግን ይሄን ቀልዷንም ጨዋታዋንም ፈገግታዋንም እህቷ እንግዲህ እንድትነፍጋት ነው። ለምን ጠፋሽ ስትላት አይ ሰሞኑን እኮ ለቅሶ ስለነበርኩኝ ነበር የጠፋሁት ስትላት ማን የሞተው? አይ ከጓደኞቼ ውስጥ የጓደኞቼ ነው ስትል ነግሬሻለሁ እህቴ ከማንም ጋር እንድትገናኝ አልፈልግም። እንዴ እህቴ ሰው እኮ ያስፈልገኛል ግን እኮ ስትላት ተናግሬያለሁ እንግዲህ ብቻሽን ሆኜ ብዬሻለሁ፣ ብቻሽን የኔን ህይወት አንቺ እንድትደክሚ አልፈልግም አለቻት። ይሄ ማለት ከማንም ጋር እንድትገናኝ አትፈልግም፣ የሴትም ጓደኛ የወንዶችም ማለት ነው። እቺ ልጅ የቁም እስረኛ ልታረጋት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ጽናቴ አምሮኛል ፓፓዬ አምሮኛል እያለች ነው እንግዲህ ኪራዬ ተንከባከባት። ኪራ ደግሞ የሆነ በሀሳብ ጭልጥ ይላል አንዳንድ ጊዜ። ምን እያሰበ እንደሆነ አላውቅም። ማለቴ የእናቱን ነገር ይሁን ብቻ የሆነ ወሰድ መለስ የሚያደርገው አለ በሀሳብ ማለት ነው። እንግዲህ አላውቅም ምን እንደተፈጠረ። ዛሬ እንደኔ የደነገጠ ሰው አለ? የመራዊት የናሆሜ እናት ስትመጣ መሩዬ መድኃኒት ልትውጥ ቁጭ አድርጋ ሶፋ ላይ ሴትዮ ስትመጣ ከጀርባ ወረወረችው ማለት ነው። እሷ ግን አይተዋለች። የምን መድኃኒት ነው ስትላት አይ ዝም ብሎ መድኃኒት ነው። ዝም ብሎ መድኃኒትማ የለም። የምን መድኃኒት ነው የምትወስጂው ስትላት አይ ትንሽ ራሴን ስላመመኝ ነው አለቻት። አይ አታስለምጂው ጥሩ አይደለም አለቻት ማለት ነው። እኔ ግን ታየዋለች አሁን ካየችው ብዬ ተሳቅቄ መሞቴስ። ምክንያቱም ልጅቷ የምትወጣው መድኃኒት የሚያማት ነው፣ ልቧን ስለሚያማት። ሴትዮዋ ደግሞ እንደሚያማት አታውቅም። ችግሩ ማለት ነው መራዊት የልብ ታማሚ መሆኗን አታውቅም የናሆሜ እናት። ከዛም በወሬ ያዘቻት። ተነስቼ ቡና ላፍላለሽ አቦሉን ጠጥተሽ ትሄጃለሽ ስትላት አይሆንም ቁጭ በይ አለቻት። እኔ ግድ የለሽም አፈላለሁ አለቻት። መድኃኒቱን ጥላ ውልቅ አለች። ወይ ጉዴ አየችው አላየችው እያልኩ ተሳቅቄ መሞቴሳ። ከዛ ኪራስ እንዴት ነው ተጽናና ወይ? አዎ ተጽናንቷል። አሁን ጽናት እያለችለት ምን ትሆናለች አለቻት ማለት ነው። አዎ ምን አይነት ልጅ እንደሆነች ብስል የልጅ አዋቂ ናት። በቃ አስተዋይ ናት። ሰርጓ እንኳን ተሰርዞ በሰርጓው ቀን እንኳን ይሄ ሁሉ አዘን ሆኖ ምንም እንኳን ሳይመስላት ባሏን እየተንከባከበች ነው ያለችው። ባሏን እያጽናናች። አዎ በጣም ነው እኮ የምታጽናናው ባሏን። እሷ ባትኖር ነው ማያለች። እንግዲህ ስለ ጽናት ጥሩነት እያወራች ነበረ ማለት ነው። ብልህ ሴት ቤቷን ትገነባለች አለች ማለት ነው። ከዛም ናሆሜ መጣ። አዝግ እንግዲህ እማዬ እናንተ ሁለታችሁ እኮ ከተገናኛችሁ እኔን ከመፈጠሬም ትረሱኛላችሁ ሲል አለህ እንዴ ታዲያ የለህም እኮ አለ። እና ናሆሜና አባቱ ደግሞ አይነጋገሩም። ምክንያቱም ከቤት ስለወጣ ማለት ነው። ናሆም ከቤት ስለወጣ ብቻውን ስለሚኖር አባትየው ናሆምን ተቀይሞታል እና አይነጋገሩም። ክብሮሜም እና ሰኒ ዛሬ ፍቅር ሊጀምሩ ነበር። እውነት ለመናገር ዛሬ ፍቅር ጀማምሯት ነበር። እሷም ስለሱ እያሰበች ነበረ። ሰኒ እረፊ ነግሬሻለሁ፣ እንደዚህ አይነት ነገር ውስጥማ እንዳትገቢ። ቆይ ግን ለምንድን ነው ለሱ ማስበው? ግን እኮ ፈልግሻለሁ ብሎኛል፣ እኔ ሰው አልጠላም ብሎኛል እያለች እንግዲህ
ከዛም ስለሱ እያሰበች እሱም ስለሷ እያወራ እች ልጅ ግን ቆይ ለምንድን ነው ግን ደስ የሚጨንቀው ስለሷ? እሷም የሚያስቡት አንድ አይነት ነው። እንግዲህ ሰኒ ማነው ሰው ቤቷ እንዲያድር ያልፈቀደችው? አትወድም ነበረ። ዛሬ ግን ክብሮምን ቤቷ አሳደረችው። ሶፋ ላይ ተኝተው አደረ ማለት ነው። መኝታ ቤቴ ከመጣ መጥረቢያ ይዤ ነው የምጠብቅህ አለኝ። ከዛ አንድ እግር ካልሲውን ጥሎ ወደ እነ ጽናት ቤት ከዛ ሶፋውን ስታስተካከል ተራሱ ስር የክሱን ካልሲ ያገኘችው። ከዛ በፊስተር አንጠልጥላ ይዛለት መጣች። ቅዱሴም ደግሞ ቀርቦ ሊያወራት ይፈልጋል። ግን ቅዱሴ ጋራ በስርዓት ነው የምታወራው። በነገራችን ላይ እንደ እንዚኛው አይደለም፣ እንደ ክብሮም አይደለም። እና እስቲ ስለ ህይወት ንገረኝ በትንሹም ቢሆን ስትለው ጥሩ ትዝታዎች የሉኝም፣ በእርግጥም ግን አሁን ልነግርሽ ፈቃደኛ አይደለም፣ ግን እነግርሻለሁ አላት ማለት ነው። የኔ ስሜ እንደ ቅዱስ አይደለውም። ነገሮቼም ስራዎቼም ተግባሮቼም እርኩስ ናቸው። ስሜ ቅዱስ ሆኖ አንተ በስመ አብ ወወልድ ወመንፈስ ቅዱስ ብላለ ምን ሆነሃል እንደዚህ አይባልም ስትለው አይ ከዛም በላይ ነው ተይኝ እባክሽ አላት። እንግዲህ እንደውም ስላንተ ማወቅ በጣም ጓጓው ስትለው በሰፊው እነግርሻለሁ አላት ቅዱስ ማለት ነው። ከዛም ሄደ። እናንተ ልጆች የጽናትና የቅዱስና የሰኒ መቀራረብ ደግሞ ጽናትና ኪሩቤልን አስገርሞታል። ከዛ ስልክ ሳይደወል ስልኳ የስራ ስልክ እየተደወለ ነው። ለሰኒ አድርስላት እያሉ ቢጨቀጭቁት አይ እኔ አልሄድም እያለ እየተደረደረ ጽናትና ኪራ ደግሞ የሚሄዱበት ቦታ ነበራቸው። በቃ እኛ ገዛ ቀርተን እኔ እጅ አድርሼላት እመጣለሁ ብለው እየተመካከሩ እያለ ጽናት እንደማኩረፍ አለች ማለት ነው አውቃ። ከዛ ክብሮም ይመጣና በቃ ከምትሄዱበትማ ከምትቀሩ ብትሰድበኝም ሄጄ ሰጥቻት እመለሳለሁ ብሎ ስልኩን ሊያደርስላት ሄደ ማለት ነው። በዝናብ ውስጥ እንግዲህ በዛው አደረ። ፍቅር ተጀመረ ማለት ነው።